ማሩ ሃይሚ ጭፈራ ቤት አይደለችም። ይሄ ሃይሚ ቪዲዮ ነው። ይሄ የማን ቪዲዮ ሰብስበሽ ነው? ይሄንን ነው ያልኩት እኔ። ሃይሚ ያለችበት ፎቶ ሌላ፣ ይሄ ሌላ። ሀና ማሩ ምን አስበሽ? ማንን ለማስጠቆር? እኔ ይሄ ሃይሚ ያለችበት ቤት ነው ብዬ ፖስቻለሁ። ከየትም ለቃቅመሽ አምጥተሽ ይሄ እኔን ስም ለማስጠቆር። ኧረ ማን ይሰማሻል? ሀና ማሩ የጠፋ ሰው ከየት ተገኘሽ? ፌመሷ እንዴት ነው ዛሬ በሲስ ቤት እንዴት ተገኘሽ? እንዴት ተገኘሽ? እስኪ ላዛምድሽ ከአንድ መላጣ ጉቶ ጋራ መልእክት አለኝ። እስከ መጨረሻ ድረስ አዳምጪኝ። ቤተሰቦች በድጋሚ መጥቻለሁ። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀና ማሩ፣ አዎ የረጅም ጊዜ ጓደኛዬ ነሽ፣ አከብርሻለሁ፣ ታከብርኛለሽ፣ አከብርሻለሁ። ነገር ግን ታምሌሌን ምናምን አድርገሽ የሄድሽበት ርቀት ውሸት በጣም ሲጀምር፣ አንቺ ውሸታም ነሽ፣ እውነቱን እንነጋገር ከተባለ ማለት ነው። ምክንያቱም ከዚህ በፊት እኮ ዳኒና ብሩኬ ሲጣሉ ብሩኬ ጠበቃ ሳይቀጥር ዳኒ ጠበቃ ሳይቀጥር ጠበቃው እንዲህ ብሎኛል፣ ጠበቃው እንዲህ አድርጎኛል፣ ጠበቃ እንዲህ ሆኖኛል እያልሽ ስትቀደጅ ነበረ። ተያ እንከባበር። መከባበር ጥሩ ነው። ዛሬ ደግሞ እኔ የሃይሚ ቪዲዮ እዚህ አንቺ ታምሌ ላይ የለጠፍሽውን እኔ እሷ ሃይሚ ናት ብያለሁ። አይደለችም። እሱ ከሆነ የደረሰሽ መረጃ አሁንም ተሳስተሻል። ትክክለኛ ሃይሚ መሆኗን ማየት ከፈለጋችሁ እታች ግቡ። እኔ እኮ ነውር ነው እያልኩ አይደለም፣ ነውር ነው እያልኩ ሳይሆን እዚህ ቦታ ሃይሚም እየተዝናናች ነው። ብሩኬ ሲዝናና የወገባችሁ ቅማል አይፈናጠቅ ነው የኔ ነገር። ገባችሁ አይደለ? እኔ እኮ መልእክቴ ለሁለቱም አይነት እኩል ቫሊዩ ይኑሯችሁ ነው የኔ ጥያቄ። የሆነ ቦታ ከሆነ ሰው ጋር ብሩኬን ስታዩት ፎቶውን መዘቅዘቅ፣ መሳደብ፣ ስሙን ማቆሸሽ ይቁም ነው የኔ ጥያቄ። ከገባችሁ ማለት ነው እንጂ ሃይሚና ብሩኬን የሚያለያይ ቪዲዮ እኔ ምንድን ነው የሰራሁት? የትኛውን ቪዲዮ ነው የሰራሁት? የትኛውን? እስኪ ይሄንን ብላችሁ አውጡ። እኔ ሳልፈልግ ነገረኛ አታደርጉኝ፣ ሳልፈልግ ማለት ነው። አንቺ ቃልዬ የምትባይዋም ከህይወቴ ውጪ። በእኔ ምክንያት ቪዲዮ አትስሪ፣ በቃ አትስሪ። እኔም አልሰራም በአንቺ ምክንያት ነው ይሄ ሁላ ነገር እንደዚህ ጉዳችሁ ሲነገራችሁ። እስከ ዛሬ ማንም ስለ ብሩክ አፋችሁን ስትከፍቱ ማንም አይናገራችሁም። እኔም አልናገርም። ሃይላይቱን ብቻ ነው። ግን አሁን እውነቱ ሲነገራችሁ ግብግብ አላችሁ። ግብግብ ቂጣችሁ ቅጥል አለ፣ ቂጣችሁ ተቃጠለ። ምን ትሆኑ? እውነቱን ተነገራችኋ። ለምን እናንተም ስትናገሩ እኛም መናገር እንችላለን። ያ ማለት ሀና ማሩ የአንቺ ያየሽው ቪዲዮ አዎ የሃይሚ አይደለም። የሃይሚ መሆኑን ከፈለሽ እነ ጽጌ አሉ፣ እነ ቤዚ አሉ። ይኸው ቪዲዮ ታች አለ፣ ማየት ትችላላችሁ ከፈለጋችሁ ማለት ነው። እኔ አሁን ደግሜ ያላመጣሁት ለምን ቪዲዮ ላይ ተጭኗል፣ ማየት ይቻላል። አቅርባችሁ እዩዋት፣ እንዲህ እዩዋት። እኔ እኮ ችግር አለው አይደለም ከብሩክ ጋር ይሄ ቪዲዮ ስለሰራው ከብሩክ ጋር እንድትጣላ አይደለም፣ የሚያጣላ ነገር አይደለም። ይሄ ሲጀመር ጓደኛ ናቸው፣ ቤተሰብ ናቸው። ችግር አለው እያልኩ አይደለም እኔ ያስተላለፍኩት። ሃይሚ ነውር ቦታ እየዋት እያልኩ አይደለም ያን ቪዲዮ የሰራሁት። ሃይሚም እዚህ ቦታ አይቻታለሁ፣ እዚህ ቦታ ናት። ብሩኬም የሆነ ቦታ ስታዩት አትቅኑ፣ ነፃነት ስጡት ነው ያልኩት እኔ። ገብቷችኋላ? አባባሌ ያልገባችሁ ሰው ካላችሁ ይግባችሁ። ዝም ብላችሁ ገና ለገና ማለት ነው ርዕስ አገኘን አይዲያ አገኘን ብላችሁ ቪዲዮ ለመስራት አትሩጡ። ምን ነው እኔ እኮ ፌመስ አይደለሁም። ፌመስ እኮ አይደለሁም እኔ። ሀቢቢዎች ምን ሆናችሁ ነው? ተንጣጣችሁሳ? ምን ነው እንደ ተልባ ተንጣጣችሁ? ሴቶቹ አረጋጉት እንጂ ተረጋጉ። አየለማ እስከዛሬ ልካችሁን የሚነግራችሁ የለም። እስከዛሬ ስለ ብሩክ ስጋውን ስትበሉት ስትቦጭቁት ማንም አይናገራችሁም። ዛሬ ግን ማለት ነው እያንዳንድሽን እያስተፋሁ ነው የምናገርሽ፣ እያስተፋሁ ማለት ነው። ገባሽ አይደለ? እስከዛሬ ተከባብረናል። ቃልዬ ይሄ መልእክቴ ለቃልዬ ነው። ሀና ማሩ አንቺ ተይው፣ ያንቺን ነገር ተይው፣ ያንቺን ወሬ ተይው። የእነ አብርሽ ወሬ ሲያልቅብሽ አሁን ደግሞ አዲስ ወሬ እዚህ ስታገኝ መጣሽ። ያንቺን ተይው፣ እንተዋወቃለን። እኔና አንቺ በውስጥ መጣልሻለሁ፣ ችግር የለውም። በውስጥ መጣልሻለሁ። እኔ ስልክሽን አውቀዋለሁ። ስልኬን አላውቀውም ነው ያልሽው አይደለ? የዚህን ያክል ነው ሰው የምትረሺው። አይሽ ለነገር ብቻ ነው ጭንቅላትሽ የሚሰራው። ሀና ማሩ እንተዋወቃለን፣ በውስጥ መጣልሻለሁ። ኤኒዌይስ ግን አንቺ ያመጣሽው ቪዲዮ በጣም ውሸት የሆነ ቪዲዮ ነው። የሃይሚ ቪዲዮ አይደለም ፈጽሞ ማለት ነው። ገባሽ አይደለ? ማወቅ ከፈለግሽ እሷን እንኳን የእኔ ቪዲዮ ላይ ገብተሽ ማየት ትችላለሽ። ገባሽ? ተግባብተናል። እኔና አንቺ በሌላ የምትፈልጊኝ ካለ በውስጥ መጣልሻለሁ። ሌላ ሲቀጥል ቃልዬ
እባክሽን ከህይወቴ ውጪ። በቀን 5 6 7 ጊዜ እየመጣሽ የላሞቹ አትበይብኝ። እኔ ስለ ላም ስለ በግ አይመለከተኝም። እኔ የሚመለከተኝ እንደ ሰውኛ ሰው ነኝ። ያየሁትን ነገር እናገራለሁ። ያየሁትን ነገር እንዳንቺ ፈጥሬ እንዳንቺ የሆነ ልወደድ ብዬ አላሽቃብጥም። የሚያቀያቀኛል። እኔ ስለ ሀይሚም ትክክሉን ነገር ነው የምናገረው፣ ስለ ብሩኬም ትክክሉን ነገር ነው የምናገረው። ገባሽ አይደለ? አንቺ ግን ሁል ጊዜ ብሩክን እየረገጥሽ ትኖሪያለሽ ማለት አይደለም። አንቺም የሚረግጥሽ ሰው እንዲህ ሲመጣ እንዲህ ነው ግብግብ የሚያደርግሽ። በቀን 4 5 6 እየመጣሽ አፍሽን አትክፈች። ስነ ስርዓት ያዥ። እንከባበር። ከተከባበርን ሁሉም ነገር በመከባበር የሚፈታ ነገር ነው። ምንም አዲስ ነገር የለውም እዚህ ጋር። ገባሽ አይደለ? እናንተ አይናችሁ ካላየ አላየም፣ በቃ አላመናችሁም እንዴ? ምንድነው ይሄን ያህል እንቧ ከረጊው አላችሁ? አረራችሁ እሳ። እኔ እኮ በቃ እንደ ትምህርት ነው። በቃ ኖርማሊ ነፃነት እንድትሰጡት ነው ለብሩኬ፣ ነፃነቱን ስላሳጣችሁት ማለት ነው። ገባችኋ? ከሷ እኮ ባሳችሁ እናንተ፣ ከሀይሚ ባሳችሁ እናንተ። ጭራሽ እናንተ በቁጥጥር ስር ላውለው አላችሁ እሳ። ምንድናችሁ እናንተ? ካምፓኒ ናችሁ? ፖሊስ ናችሁ? እናንተ ናችሁ እንዲህ ወር ደሞዙን የምትከፍሉት? በእናንተ እጅ ነው እንደሚኖረው። ቢያንስ ይሄን ዩቱብ ቻናል ላይክ፣ ሰብስክራይብ፣ ሼር ብታደርጉ ነው። እሱ ደግሞ ግዴታችሁ ነው። ላይክ ሰብስክራይብ ማድረግ አለባችሁ። ለምን? ያለማየሁ ቀብራራ ስለሆነ ቀብረር እያለ ከታደሰ ልጅ ጋር ቀብረር። ሃይማኖት ታደሰ ታንገበግባችኋለች ገና። እነዚህ ነው እንዲህ ብትንገበገቡት ለካ። ተው እንጂ። እኔ እኮ እንደው ሀይሚን ጥላቻን ብዬ ነው እንዴ እኔ ጭፈራ ቤት አየኋት ያልኩት። ሴቶች ከወንድ ጋር እኮ አላየኋትም፣ ከሴት ጋር ነው ያየኋት እኮ። ምን ችግር አለው? እኔ እኮ ያንን ያልኩበት ምክንያት ለብሩክ ነፃነት እንድሰጡት ነው። የሆነ ቦታ ስታዩት የሆነ አፋችሁን የምትከፍቱት ነገር፣ የሆነ የምትፖስቱት ነገር ያስጠላል። ያንን አፋችሁን ካዘጋችሁ ብዬ ነው እንጂ እነሱ እንዲጣሉ እነሱ እንዲለያዩ የሰራሁት ቪዲዮ አንድ ቪዲዮ አታገኙም። አንድ ቪዲዮ ማለት ነው። ሲቀጥል ደግሞ ብሩኬና ሀይሚ ይለያያሉ እያላችሁ የምታስቡ ሰዎች ህልም ይሆንባችሁ። እሱ ራሱ ነግሯቸዋል። ስለ መለያየት አይደለም እኔ እያወራ ያለሁት። እኔ እያወራ ያለሁት ሀይሜን የምታከብሩትን ያህል ብሩኬን አክብሩት። እናቱን አዘቅዝቁበት። ምንም አላደረጋችሁም። በቃ ምንም ያደረገው ነገር የለም። ሀይሜን ምንም አልበደላትም፣ ምንም አላጠፋም። ጥፋት እስከሌለበት ድረስ ለምንድን ነው እሱን እንደ ወገባችሁ ቅማል አድርጋችሁ የምታዩት? ለምንድን ነው? የተሰራው ቪዲዮ አለ፣ አየሁ የተባለው ቪዲዮ እውነት ነው? ወጣ አያችሁ? እውነት ሆኖ እንኳን የራሳችሁን ሀሳብ አስተያየት እንደ ሴት ብትናገሩ እኔ እረዳችኋለሁ። ስኮርስ ችግር የለብኝም። ግን ምን እንደተያያደ ምን ርዕሱ ምን ይሁን፣ ሀይሚ የውሸት ይሁን የእውነት ይሁን የደረሳትን አላያችሁም። ገና እንደዛ ስለተናገረች እንዲህ ልቧ አሯል እኮ። በውስጧ ምን እንደያዘች አላቅም። ቃልዬ የምትባየው ዶማ ማለት ነው። አንቺ ከሷ በልጠሽ ነው። አንቺ ከብሩክ በልጠሽ የሀይሚን ልብ ተረተሻት ነው። ብሩክ እኮ ሀይሚን ፕራንክ አድርጓት ማለት ነው። በፕራንክ ውስጥ ስታለቅስ አይኑ ስብር የሚል ወንድ እኮ ነው። አታቂም እንዴ? ሀሳቡን ውት የሚያደርግ ወንድ ነው። እና በዚህ በማይረባ ቪዲዮ እሷ ልቧ ተሰብሮ በእንደዚህ አይነት መልክ ቆሞ ያወራታል። እውነት ነገር እሱ ጋር ስላለ እኮ ነው። የሆነው ነገር የተላከው ነገር ስላላሳመነው ነው። ስላላሳመነው እሷም ደግሞ እውነት ይሁን አይሁን እያለች ስለተጠራጠረች አላሳየችውም። እውነቱን እንዲነግራት ስለፈለገች ነው። እሱ ደግሞ ምንም ያደረገው ነገር ስለሌለ ምንም አላደረግኩም፣ በቃ የምታውቂው ነገር ካለ አሳየኝ ነው አይደለም ልበልሽ እያላት ነው። ገባችሁ ሆይ? ይቺ ቀን ታልፋለች። እያንዳንዳችሁ ተከበሩ። አፋችሁን አትክፈቱ። አዎ ቪዲዮ አይዲያተን ነው እንስራብሽ ካላችሁኝ ሶኬ ስሩብኝ። ደስ ነው የሚለኝ፣ ደስ ይለኛል። እንደዛ ከሆነ ችግር የለም። ምክንያቱም የሰው ህይወት በእንደዚህ አይነት መልክ ሳንቲም አስገኝቼ ከለወጥኩ ጥሩ አይደል? እንደ ቤተሰብ እና መልእክቴ ይሄን ይመስላል። አመሰግናለሁ። ባይ